ወደ ተፈጥሮ እንመለስና ዳዊት የማን ድምጽ የበለጠ ያስገርመዋል? የማን አድናቂ ነህ? እንደው ቢያንስ በዘመን ልክፈለውና ከዚህ ዘመን ትመርጣለህ ወይስ ወደዛኛው እንሂድ? መለያየት ሞት ነው ለተወደደ ሰው። አልቅሰህ ሁላ ታውቃለህ? አልቅሰህ ታውቃለህ? እትቱን ሰምተህ? ምንድነው ምክንያቱ? ለምን? እኔ ግን እትቱን ስልጣኔን ልጠቀምና እዚህ ጋር እትቱን እባክህ እንዴት ነሽ? ባህል ማዕከል 55ኛ ምሽት እንኳን ደህና መጣህልን። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከሚጠሩ ስመጥር አርቲስቶች መካከል አንዱ ዳዊት ጽጌ። ገላዋን ስሰራ ባታ የባህል አዳራሽ የሚባል 01 አካባቢ የሚገኝ እዛ ስራ ነበር። የባህል ምሽት ነው። እዛ ተቀጥሬ ስራ ነበርና ነጠላ ዜማውን ለመስራት የፕሮዳክሽን ወጪዎች አጠቃላይ ነገሩ ሲደማመሩ ወደ 7500 8000 ብር መጣ። አስቡት 7000 ብር። በሰዓቱ ያው ደሞዜ ቤት ኪራይ አለ፣ ትበያለሽ፣ ትጠጫለሽ፣ ትለብሻለሽ። ምንም ሊጠራቀም የሚችል ነገር ስላልሆነ ሽልማት ነበረን። እዛ ስንጫወት እንሸለማለን። ያንን ሽልማት እቁብ እንጥላለን። በቃ ባካችሁ መጀመሪያ ላይ ሰጡኝ አልኳቸው እና ያንን እቁብ ወስጄ ያን ነጠላ ዜማ ተሰራ። እዛ ላይ የተጫወቱት ዳንሰኞቹ፣ ተወዛጆቹ ምናምን ሁሉም ጓደኞቼ ናቸው። በነፃ ነው የሰሩልኝ። የፕሮዳክሽን ከፈልኩና ነጠላ ዜማው ያው እዛው ግቢ ውስጥ መሰራበት ግቢ ውስጥ ተቀረጸ ማለት ነው። በጣም ደስ ይላል። አንድ ማን እንደተናገረው አላስታውስም፣ ዘር አይበላም ይላልና ዘሩን ነው ወደ ሙዚቃ አድርገህ ወስደኸው ደግሞ በደንብ ከፍሏል። ገላዋ እንዴት ተወዳጅ እንደነበረ ትዝ ይላችኋል? ገላዋ እንዴት ነበር? ስለ ባላገሩ እያነሳ ነበርና ስላንተ ሳስብ ሁሌ የሚገርመኝ ነገር እና የማስበው ዳዊት ባላገሩን ባያሸንፍ ኖሮ ድጋሚ ባላገሩ ላይ ይወዳደር ነበር? አላውቅም፣ ግን ያው እንግዲህ ከበፊት ጀምሮ ብዙ መስሪያ ቤቶችም ተቀጥሬ የአየር ኃይል ሰርቻለሁ፣ ማረሚያ ሰርቻለሁ፣ ባህልና ቱሪዝም ሰርቻለሁ። እዛም ውድድር ተወዳለ ይሉኛል። እዛም ተወዳድሬ ያለፍኩ ነበር መቀጠር የነበረውና አላውቅም። ያው ግን ብዙ ነገሮችን ከመሞከር ወደ ኋላ አይደለም ነበር የምፈልገውን ነገር ለማግኘት። በጣም ጥሩ። እንግዲህ ዳዊት እንዳንድ ድምጻዊ እዚህ ጋር በጣም ብዙ ሙዚቀኛ መሆን የሚፈልጉ ከጀርባ የሚያያቸው ጎበዝ ልጆች አሉና አንድ ድምጻዊ ሙዚቃ ሲፈጥር ከምን ይጀምራል? ከግጥም፣ ከስሜት፣ ከዜማ? እንዳንተ አንድ ሙዚቀኛ ከምን ይጀምራል ብለህ ታስባለህ? እኔ እንግዲህ ባለኝ ሙዚቃዎችን ስሰራ የምነሳበትን ነገር ለመናገር ያህል ስሜት ይበልጥብኛል። ከስሜት እነሳለሁ። ከዛ ምን ማለት ፈልጌያለሁ የሚለውን ወደ ግጥሙ፣ ወደ ዜማው እንደያመጣጣቸው ሄዳለሁ። ግን መጀመሪያ ሊሰማኝ ሊነካኝ ይገባልና ሐሳብም አንዳንዴ ይቀድማል ስትሰሪ ስሜት ይቀድማል ብዬ አስባለሁ እኔ። ትክክል። ምክንያቱም ይሄን ነገር የሚያስረዳን ያንተ በጣም የስሜት ውስጣት ያላቸው ሙዚቃዎች አሉ። ለምሳሌ እንደነ እትቱ፣ ደሳለኝ ብዙ ሙዚቃዎች እንደውም ያንተ በጣም ስሜት ላይ ያተኮሩ ናቸው ብዬ በጣም አስባለሁ። አንድ ቪዲዮ ሶሻል ሚዲያ ላይ ምናልባት አይተህ ከሆነ በጣም የምንወዳት የምናከርባት የዘፈን ግጥሞች ደራሲ አለምፀሐይ ወዳጆና ብሌን ደስ ይላልን እየሰሙ በጣም እየተዝናኑበት ነበር። እሱ ቪዲዮ አይተኸው? ደሳለኝ እና በጣም ሁለት ዘመንን ራሱ አሳስበው ያስማማ በጣም የስሜት ልዕልና ያለው ሙዚቃዎች ናቸው ያሉና ከዚህ ጋር
ጋር እንደውም ተያይዞ አንድ ሚስጥር ላወጣ ነው። በእርግጥ አሁን ዳዊት የራሱን እትቱ የሚለውን ሙዚቃ ሲሰማ እንደራሱ ዘፈን ሳይሆን ራሱ እንደሰራው ሳይሆን እንደ ሰው ሙዚቃ ነው በጣም ተመስጦ የሚሰማውና አልቅሰህ ሁላ ታውቃለህ? አልቅሰህ ታውቃለህ እትቱን ሰምተህ? ምንድነው ምክንያቱ? ለምን? ቅድም እንዳልኩሽ ነው። ምክንያቱ አላውቅም፣ ግን ከአበበ ብርሃኔ ጋር ያው ደራሲው የዜማው ደራሲ አበበ ብርሃኔ ነው። የግጥሙ ደግሞ ናትናኤል ግርማቸው ልክ እንደኔ ወጣት ነው። አበጋዝ ጋር ሄድንና የመጀመሪያ የሙዚቃውን ሳምፕል ወስደን ብዙ ጊዜ ማታ መኪና ውስጥ እየዞርን ምናምን እንሰማለን ስሜቱን ለማግኘት እና እየሰማን ሁላችንም ጸጥ ብለናል። እኔም በራሴ እያለቀስኩ ነው፣ አቤም እያለቀሰ ነው። ከኋላ አንድ ሰው ነበረ፣ እሱም እያለቀሰ ነው። እና ሙዚቃው ካለቀ በኋላ ጸጥ ነገር አለን ሁላችንም። በቃ ወደ ቤት መግባት አልፈለግንም፣ በዛው ቀጠለን እና እትቱ በጣም የተለየ ስሜት አለው ለኔ። እውነት ነው፣ ለኛም እውነት ለመናገር ለኛም ጭምር። የዳዊት የአፍላ ወጣትነት ጊዜው ምን ይመስላል? እና እንግዲህ እዚህ ጋር ይታያል ብዬ አስባለሁ። አብዛኛው ታዳሚ ወጣቶች ናቸው እና ምን ትመክራለህ ለወጣቶች? እንግዲህ ሁላችንም ባለንበት ሙያ በምንወደው ነገር መጽናት። ሁሉም ስራ ከተወደደና ከልብ ከተሰራ ያከብራል ብዬ አስባለሁ። በምቾት ብቻ የምንፈልገው ነገር ላይ አንደርስም። ስለዚህ ብዙ የማይመቹ ነገሮች ይኖራሉ። እነዛ የማይመቹትን ነገሮች ወደሚመቸን ሁኔታ በመቀየር የምንፈልግበት ደረጃ ላይ የእውነት መድረስ ይቻላል ብዬ አምናለሁና ይሄን ነገር ማለት እፈልጋለሁ። በአልበም ውስጥ ሊሆን ይችላል ሌሎችም ሙዚቃ ስትሰራ የውጭ የሆኑ የሙዚቃ ዘይቤዎች አሉ። እንዲሁም ደግሞ ሀገራችን ኢትዮጵያ የተለያዩ የሙዚቃ ስልቶች አሏትና እነሱን እንዴት ነው አስጠብቀህ አንተ የምትሰራው? እንዴት ነው እነሱ ነገሮች ላይ የምታደርገው? ብዙ ጊዜ ዜማ ሰሌክት ሳደርግ ወይ ደግሞ እንዲህ አይነት ዜማ ብትሰሩልኝ ብንሰራ የሚል ሀሳብ ሳቀርብ ሀገርኛ ነገሮች ይገዙኛል። ወጣ ያሉ ነገሮች ስሞክር አንዳንዴ እምቢ ይለኛል፣ ስሜቴ አይነካምና በዜማ ደረጃ የኢትዮጵያዊ ተች ያላቸው ያሬዳዊ የሆኑ ዜማዎች በጣም ልቤን ይነኩኛል። ስለዚህ እነሱን ደግሞ ዘመኑ በሚፈቅድልን ዓለም በደረሰበት ደግሞ ቴክኖሎጂ አምጥተን ከባለሙያዎች ጋር ተነጋግረን ቆንጆ ሳውንድ እንዲኖራቸው አድርገን ማውጣት ነው። በጣም አሪፍ። አርቲስቶች እንግዲህ አርቲስት መሆን ቀላል ነገር አይደለም። ፊገር መሆን ነው፣ ምሳሌ መሆን ነውና አርቲስቶች በማህበረሰብ ላይ ምን አይነት ኃላፊነት አለባቸው ብለህ ታስባለህ? በጣም ብዙ ትልቅ ኃላፊነት አለባቸው። ህዝብን መወከል፣ ህዝብን እንደ መምራት ያለ ነው ብዬ አስባለሁ። ስለዚህ ትልቅ ኃላፊነት ነው። እኔ በራሴ ትልቅ ኃላፊነት ይሰማኛል። ያንን የምሰራው ስራ ላይ በጣም ጥንቃቄ አደርጋለሁ። የምናገራቸው ነገሮች፣ ቃላቶቹን በጣም በጥልቀት መመርመር፣ ማየት፣ መምረጥ በእንደዚህ አይነት ሁኔታ አሳልፋለሁ እና አንድ አርቲስት አንድ አይደለም ህዝብን ነው የሚወክለው ብዬ አስባለሁና በጣም ትልቅ ኃላፊነት ነው። በጣም አሁን ላይ እንደ አንድ ድምፃዊ የኢትዮጵያ የሙዚቃ ኢንዱስትሪውን በአጠቃላይ ስትመለከተው ምን ይታያል? አሁን እድገቱ እንዴት ነው? ቆንጆ ነው፣ አሪፍ ነው። እንዳልሽው እንደ ትውልድ እኔ እዚህ ዘመን ላይ ከተገኘው የኔም ኃላፊነት ነው አይደል? ስለዚህ ብዙ መስራት ይጠበቅብናል። ምንም ጥያቄ የለውም። ብዙ መስራት። ሀገራችን ብዙ የምትመረመር የምትታይ ሀገር ነች። እግዚአብሔር ደግሞ ልቦናችንን ከፍቶልን ሀገራችንን መርምረን አይተን አውቀን ደግሞ ለህዝብ እንድናወጣ ለዓለም እንድናሳይ ደግሞ ፈጣሪ ይርዳን እንጂ ጥሩ ተስፋ ነው የሚታየኝ። በጣም እንዳልከው እዚህ ዘመን ላይ በእኛ ዘመን ብዙ የተሰጡን በረከቶች አሉ። በዛም ልክ አንዳንድ ፈተናዎች ይኖሩናልና ከነዛ መካከል ቴክኖሎጂ አንደኛው ነውና
በዚህ ሰዓት በኤአይ የሚሰሩ ሙዚቃዎች አሉ። ለምሳሌ በቅርቡ ትልቁ ድምፃዊ ቴዲ አፍሮ ሙዚቃ ከማውጣቱ በፊት በኤአይ የተሰሩ ብዙ ችግር ነበረ ቀድሞ የሚሰሩና ስለዚህስ ነገር ምን ታስባለህ? በኤአይ ስለሚሰሩ ሙዚቃዎች ያንተ ሙዚቃዎች ሰምተህ ታውቃለህ? በኤአይ ተሰርተው? አዎ ሰምቻለሁ። እውነት? ምን ሰማኸው? አንድ 4 ትራኮች ምናምን ሰምቻለሁ። ምን ተሰማ? ወደድከው? አልወደደውም። ምክንያቱም ከሱ ሊበልጥ አልቻለም። ያው እኔ እንደ አንድ ቴክኖሎጂ ነው የማየው። ለምሳሌ ከ80ዎቹ በኋላ ዋን ማን ስቱዲዮ ኤልያስ መልካ እነ ሙሉጌታ ሲመጡ በአንድ ሊጠፋ የሚመስል አይነት ዜና እንደነበረ ሰምቻለሁና ተፈጥሮ ነው ብዬ ነው የማምነው። አይተካም። ስለዚህ ስራችንን ኦፍ ኮርስ ሊያግዘን ሊደግፈን ይችላል። ግን ክሬቲቪቲ በቃ ምንም የሚነቀነቅ የሚነካ ነገር አይደለምና አሁንም ቢሆን የአይ ሙዚቃ ሲሰማ የኤአይ ሙዚቃ ሲሰማ የእውነት ለመናገር በቃ አይምሮዬ ነው የሚሰማው። ሰውነቴን፣ ልቤን፣ ነፍሴን ምንም የሚይዘኝ ነገር የለም። ከተዘጋ በኋላ ሳስብ በቃ በአይምሮዬ ነው እየሰማሁት። ምናልባት ሊገርመኝ ይችላል፣ እንዲህ ነው ልል እችላለሁ ምናምን፣ ግን በቃ ተፈጥሮ ነው እና እንዳጠቃቀማችን ነው። ከተፈጥሮ ወደ ተፈጥሮ እንመለስና ዳዊት የማን ድምጽ የበለጠ ያስገርመዋል? የማን አድናቂ ነህ? እንደው ቢያንስ በዘመን ልክፈለውና ከዚህ ዘመን ትመርጣለህ ወይስ ወደዛኛው እንሂድ? ብዙ ከድሮቹ ኦፍኮርስ ብዙ ማደንቃቸው አሉ። ከአሁኑም ደግሞ በጣም ክሬቲቭ የሆኑ ወጣቶች አሉ። እንዲህ ነው ስባል ጠቅስ ደስ ይለኛል። ዳዊት አይዶል መወዳደር ከሰጠ ነገሮች ይመስለኛል በትልልቆቹ አንጋፋ በሆኑት ድምፃውያን ጉሮሮህን እየጠረክ እንትን እያልክ መምጣት ነውና አይዶል ላይ በጣም ስትጫወተው ደስ የሚል የማን ሙዚቃ ነበር እና ብታሰማ ነው? እንደው ይህንን ውድድሬን እቺን ቀን አረሳትም ብለህ ስትጫወት ደስ ያለ ሙዚቀኛ? 2 ዙሮች የተለየ ስሜት አለኝ። አይ ቲንክ 3ኛው ዙር ላይ መሰለኝ የሰይፉ ዮሐንስና ተሾመ ምትኩ አንድ ላይ ተጫወትኩበትና ከዛ በኋላ የካሳ ተሰማና የጥላሁን መለያየት ሞት ነው የሚለው አንድ ላይ የትኛውን ታሰማናለሽ? መለያየት ሞት ነው ልበላ። መለያየት ሞት ነው ለተዋደደ ሰው፣ መለያየት ሞት ነው ለተዋደደ ሰው፣ ስቃይ ነው አሳየኝ ደርሶብኝ ብቀምሰው፣ ስቃይ ነው አሳየኝ ደርሶብኝ ብቀምሰው፣ እንዋደድ ነበር ሰው እስኪቀናብን፣ እንዋደድ ነበር ሰው እስኪቀናብን፣ ስንለያይ ጊዜ ቀኑ ጨለመብን፣ ስንለያይ ጊዜ ቀኑ ጨለመብን። እስኪ እውነቴን ነው እውነቴን ነው እውነቴን ነው እኔ እውነቴን ነው እውነት፣ መለያየት ፍጹም ሞት ነው እውነት፣ መለያየት ፍጹም ሞት ነው እውነት። እናመሰግናለን።
ዲቭ አገር ውስጥም ከሀገር ውጭም የተለያዩ ኮንሰርቶችን ትሰራለህና ኮንሰርት ስትሰራ በተለይ ያጋጠመ አድናቆትም ሊሆን ይችላል ገጠመኝ አጫውተን። በጣም ብዙ ሀገሮች ዓለም ላይ ከ45 እስከ 50 የሚሆኑ ኮንሰርቶችን አቅርበናል። በጣም የተለየ ፍቅር ነው ያየነው። እኔ ያው ከነባንዶቼ ነው የምሄደው። ብዙ ቲም አለ። ያንን ሁሉ ይዞ መጓዝ በጣም ከባድ ነገር ነውና ያንን አክብረው ጠብቀው ከሰዓታቸው፣ ከጊዜያቸው፣ ከገንዘባቸው ሁሉን ነገር አድርገው አብረውን መጥተው ያሳልፋሉ እና ከምስጋና ውጪ ሌላ ምንም የምለው ነገር የለኝም። ሁሉም ቦታ እዚህም አዲስ አበባም ክፍለ ሀገርም ሙዚቃዎቻችንን ስናቀርብ በአጠቃላይ የሰው ስሜት በጣም ይገርማል። እኛ ደግሞ እንደሚገባህ እናምናለን። ይሄ አድናቆትና ይሄ ክብር አይደለም። ዲቪዬ ወደዚህ ኢንዱስትሪ እየገቡ ላሉ ጀማሪ ልጆች ሀስል እየሆነባቸው ነው። ይሄ ነገር ቢስተካከልላቸው ኢንዱስትሪው ገና እዚህ ነገር ላይ ይቀረዋል የምትለው እንደ ቻሌንጅ፣ ምክንያቱም አውቀውበት እንዲገቡ ማለት ነው። አንደኛው እዚህ እኛ እንደዚህ አይነት ፕሮግራሞች ስናዘጋጅ የሚማሩት ወደ ቤታቸው ይዘው የሚሄዱት ይህንን ስለሆነ ምናልባት ቢኖር ብዬ የማስበው ልክ እንደሌላው ዓለም ሪከርድ ሌብል ቢኖር ያ ብዙ መስመሮችን ያስተካክላል። እኛ በማርያም መንገድ የሄድናቸው ነገሮች ከዚህ በኋላ የሚመጣው ትውልድ መስመር ይዞ እየተለማመደ ራሱን አፕዴት እያደረገ ለምን አሁን አርቲስቱ ብዙ ቦታ ይገባል። አልበም ለመስራት ድርሰቱ ጋር ትሄጃለሽ፣ አቀናባሪው ጋር ትሄጃለሽ፣ ከዛ ታጠኛለሽ። ደግሞ ብዙ ነገሮች ይኖራል። ወደ መድረክ ስትመጪም ሌላ ብዙ ደግሞ ቻሌንጅ ይጠብቅሻል። እነሱ ነገሮች ሪከርድ ሌብል ቢኖር ልክ እንደሌላው ዓለም ብዙ መስመር ይዛል ብዬ አስባለሁ። በዚህ ዙሪያ ብዙ አቅም ያላቸው ሰዎች ይኖራሉ። አርቱን መደገፍ፣ አርቱን ማሳደግ ቢችሉ ደስ ይለኛል። በጣም አሪፍ። ውጭው ዓለም ላይ አንዳንድ ጊዜ የተለመደ ነገር አለ። በጣም በሙዚቃ የሆነ ቦታ የደረሱ ሰዎች ወረድ ብለው ከአዲስ ልጆች ጋር ኮላብ አድርገው የመስራት ነገር አለና ዳዊት እንደዚህ አይነት ጥያቄ ቢመጣለት መልሱ ምን ይሆናል? ይሄንን ጠይቂልን ተብያለሁ። ምንም ጥያቄ የለውም። በሙያው ልመንበት እንጂ ምንም ያለ ጥርጥር ዝና እንዴ ከመጣ በኋላ እኔ ከሆነ ባላገሩ ከሆነ ውድድር በኋላ ዳዊት ከፊቱ አንድ ቅጽል ስም ወጥቶለት ነበረ። ታስታውሱ ከሆነ ሜሲ አይደለም፣ ሜሲ እንዳለ ሆኖ ትሁቱ የሚል የሆነ ስም ወጥቶ ነበርና የዳዊት ትህትና በጣም የሚታይ የሚያስታውቅ የሚሰማ ነውና ዝናውም ከመጣ በኋላ ይሄ ስምህ ምንም ኮሽ ሳይልበት እስካሁን ቆይቷል። ዝና ከመጣ በኋላ ስምን ክብርን አስጠብቆ መሄድ እንዴት ነው? ከባድስ አይደለም ወይ? እውነት ነው። ያው ዝና የራሱን ይዞ የሚመጣው ነገር በጣም መልካም ነገሮች እንዳሉ ሁሉ ከባድም ነገሮች ይኖራሉ። ምንም የተለየ ነገር አላደርግም። ፈጣሪ ግን እንደሚጠብቀኝ በጣም አምናለሁ። በዛ ውስጥ መስራት ያለብኝን እሰራለሁ፣ ማድረግ ያለብኝን አደርጋለሁ። የተለየ ዝናዬን ለመጠበቅ ምናምን ብዬ ምንም የማደርጋቸው ነገሮች የሉም። ገና ብዙ መስራት እንዳለብኝ ነው የሚሰማኝ። ዳዊት እንግዲህ የመጣበት መንገድ ቀላል እንዳልነበረ ለማንሳት እየሞከርን ነበርና በህይወት ምን ተማርክ? በጣም ብዙ ነገር ተምሬያለሁ። መጽናት ዋጋ እንደሚያሰጥ ተምሬያለሁ። በህይወት የምንፈልገውን ነገር ለማግኘት ትልቁ ነገር መጽናት ይመስለኛል። ፈተናዎችን ማለፍ ካልደረስን ምንም ነገር አናገኝም። ሰው የሚጎትተን ወደ ኋላ እንድንል የሚያደርገን በጣም ብዙ ነገሮች ይኖራሉ። እነዛን ሁሉ ነገሮች ማለፍና የምንደርስበት ቦታ ላይ መገኘት በጽናት ይመስለኛል እና ከራሳችን የምንሰራው ነገር ሁሉ ከራሳችን ከኢዋችን መብለጥ አለበት። ለምንሰራው ነገር መታመን፣ ዋጋ መክፈል እንዳለብን ተምሬያለሁ። ያው ይቀጥል።
ጋን በጠጠር ይደገፋል ይባላልና ዳዊት እዚህ እስኪደርስ ድረስ የደገፈው ማረሳው ይሄ ባለውለታ አለኝ የምትለው ባለውለታ ማን ነው? በጣም ብዙ የሙያ ጓደኞች አሉ፣ የሙያ አባቶች አሉ። እንዲህ ነው ብዬ ስም መጥቀስ አልችልም። ከዛ ባለፈ ግን በአጠቃላይ የኢትዮጵያን ሕዝብ አመሰግናለሁ። አድማጬ፣ ደጋፊ እዚህ ለመድረስ ትልቁ ምክንያት የኢትዮጵያ ሕዝብ ነው ከውድድር ጀምሮ እና ለማገልገል ደግሞ ዝግጁ ነኝ ከፈጣሪ ጋር። አኮራቸዋለሁ። 2012 ላይ ጥር ወር በዚህ ልክ ነው። 2012 ጥር ወር ባልሳሳት ቀኑ ራሱ ቅዳሜ ይመስለኛል። ቅዳሜ ነው አልበም የተለቀቀው። እሱ ያስታውሰው፣ እኔ ግን አልረሳውም። ቀኑ ቅዳሜ ነበር። የኔዜባ አልበም ተለቀቀ። በጣም የወደድነው አልበም ነበር። በጣም በጥሞና ነው የሰማነው። አንተ ከየኔዜባ አልበም ከእትቱ ቀጥሎ በጣም የምትወደው ሙዚቃ ምን ነው? ደሳለኝ። ስለዚህ ያሰማል ወይስ እትቱ? እኔ ግን እትቱን ስልጣኔን ልጠቀምና እዚህ ጋር እትቱን እባክህ እንዴት ነሽ? ኧረ እንዴት ነሽ? ኧረ እንዴት ነሽ? ኧረ እንዴት ነሽ? የምን ሳጨዋታ ደግ ተሸኝቶ ቀውም መንደሮም ተክዞ ሰንብቶ የተፈጥሮም ነገር የውበትም ነገር አንቺን ናፍቆማል፣ አንቺን ናፍቆ ማደር። ደሳለኝ እመጣለሁ ስትይ ሰምተዋል መሰለኝ። ደሳለኝ ዘማመር ወፎቹ ዜማቸው። ደሳለኝ እመጣለሁ ስትይ ሰምተዋል መሰለኝ። ደሳለኝ ዘማመር ወፎቹ ዜማቸው። ደሳለኝ የአበቦቹ ድምቀት አቤቱ በታቸው ከደጃፌ ደርሰሽ እስክታስነቂያቸው ድንጉላው ተነሳን እንጀራውን ትቶ ሊቀስምሽ መሰለኝ መምጣትሽን ሰምቶ ፈኩ ፈኩ አበቦቼ ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው። ደሳለኝ መምጣትሽን ሰምተዋል መሰለኝ። አሃ አፈረች ጀንበሯም አፈረች አፈረች ዓይንሽን እያየች እያየች ተመኘች ደጄ ተቀምጣ አንቺ ስትመጪ ልትሞቅሽ ብትወጣ እያየች ተመኘች ደጄ ተቀምጣ አንቺ ስትመጪ ልትሞቅሽ ብትወጣ። አመሰግናለሁ። እውነትም ዳዊት ትሁት መሆኑን ያወቅኩት አጠገቡ ቁጭ ብዬ እየዘፈንኩ ዝም በማለቱ ነው። ማይኮሽ
ዴቪዬ ስለ ቆይታችን እጅግ በጣም አድርጌ አመሰግናለሁ። በእኔ በኩል ጥያቄዎችን ጨርሻለሁ። ከዚህ በመቀጠል የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዳይሬክተር የሆኑት ረዳት ፕሮፌሰር ተስፋዬ እሸቱን ወደ መድረክ እጠራለሁ። Thank you so much, Dave. እንዴ ምን ነው ፈጠናችሁ? ዴቫ ቁጭ በል እባክህ። አይዝፈን ያላለ አይዝፈን ያለ ሰው አለ? እሺ እንደዚህ ጸባይ ካላችሁ ከናንተ ጋር ምን ለያየው ነገ ጧት 2 ሰዓት ተኩል ይሆናል። ጸባይ ያላችሁ ከዛ በፊት ግን አዲስ አበባ ዩኒቨርሲቲ አንጋፋው 75 ዓመት የሞላው ዩኒቨርሲቲያችን የሚታወቀው አንድን ጉዳይ እናጠናቅቅና ከዛ በኋላ እኔ አላስፈልግ ፕሮግራም መሪው አታስፈልግ ዳዊትና ባንዱ ይቀራሉ። ምሽታችሁ አሪፍ ነበር? ምሽታችሁ እንዴት ነበር? እናመሰግናለን። ብዙ እንግዳ ስላለ ዛሬ ብዙ እንግዳ ነው ያለው። ታዝበውን እንዳይሄዱ ምስጋና አለን። መጀመሪያ ወደ ኮንሰርቱ ከማለፋችን በፊት ምስጋና አለን። ምስጋናው ካለዛ እንሰርዘዋለን። ባይዘወይ እንሰርዘዋለን ካለበለዛ። እየሰማችሁ ነው? 55ኛ ሳምንታችን ነው። እባካችሁ ይሄን ነገር አቆዩልን ባክን። 55ኛ ሳምንታችን ነው። ይሄ 55 ሳምንት እዚህ እንዲደርስ እናንተ እንድትመጡ በየሳምንቱ ኢትዮጵያ ውስጥ ያሉ ከዋክብት እንዲመጡ አስተዋጽኦ ያላቸውን ሰዎች ግን ማመስገን ያስፈልጋል፣ ግድ ነው። ካለዛ አይቀጥልም ይሄ ቤት። የመጀመሪያው ኮካን አመስግኑት። ባይዘወይ ናውድ አንዴ ባክህ ኮካ ማመስገን የሚገባው ለምንድነው? ለአንድ አመት ይሄን ፕሮግራም መደገፍ ብቻ ሳይሆን ዳዊትን የሚያክል ኮከብ አዲስ አበባ ዩኒቨርሲቲ አምጥተን ያለን ባህል ማዕከል በጣም ጠባብ ነው። ስለዚህ ከ300 ሰው በላይ መሸከም አይችልም ስንላት ሜሮን እኔ የውጭ ፕሮግራም አዘጋጀዋለሁ ብላ ወጪውን በሙሉ ችላ ይሄንን ያዘጋጀችው ሜሮን ነች። ኮካኮላ እናመሰግናለን። ሁለተኛ ታይም ኮድ ባለፈው አበበ ባልቻ የመጣ ጊዜ ታስታውስ ከሆነ እንዴት እንዳደመቀልን። አሁን ደግሞ ይሄን የምታዩትን ስክሪን የሰጠን ታይም ኮድ ነው። ታይም ኮድን አመስግኑልኝ። ሰርቲፊኬቶች አሉ እዛ ጋር። የታይም ኮድ ተወካይ የባካቸው 1 አመት ከ2 ሳምንታችን ስለሆነ ዛሬ ኦፊሻሊ እናመሰግናቸዋለን፣ ምስጋና ስለሚያበረታ ለታይም ኮድ ሁለተኛው ላለፉት እባካችሁን ባይዘወይ እንደዚህ ከሆነ የምሬ ነው እንሰርዘዋለን ኮንሰርቱን ፕሊዝ፣ ካለዘን እንሰርዘዋለን ባይዘወይ። እሺ ሁለተኛ እባካችሁ እናንተ ናችሁ እንትን የምታደርጉ ለምን ታፈረሳችሁት? እባካችሁን 5 ደቂቃ መታገስ ያቅታል እንዴ? ፕሊዝ በና ብዙ ሰው ነው ያለው። ፕሊዝ እያልኳችሁ ነው። ሁለተኛ ታምኮን ዲጂታል ሶሉሽን ላለፉት 20 ሳምንታት ትልልቅ እንትን እያያችሁ ነበር አይደለም? ባነሮች እንደዚህ ቢልቦርዶች፣ እሱን የሚያዘጋጅልን ታምኮን ዲጂታል ሶፍትዌር ሶሉሽን አመስግኑልኝ ባካችሁ። ተወካይ ካለ ባካችሁ ምስጋና። እየጨረስኩ ነው ፕሊዝ። እናመሰግናለን። ታንኪ ሶ ማች። አሁን ወደ ዴቪል መለስ ነው የምትጠብቁት ሰዓት መለስ ነው። ከዛ በፊት ግን ዴቪል እናመሰግነው ይገባል። ስላከበርከን ዴቫ በጣም እናመሰግናለን። ሁለተኛ አልበምህ እንደሚወጣ ሰምተናል። ለማዳመጥ ያብቃንኛንም። ላንተ ትልቁ ምርቃት ድምጽህን ያሳምርልህ ሳይሆን ትልቁ ምርቃት እግዚአብሔር ይጠብቅህ ነው።
ታንክ ዩ ፕራውድሊ ታንክ ዩ ሶ ማች። ሁለተኛ ሽልማት አለው። ሰዓሊ ያለን ዴቭ ከመጣ ጀምሮ ላይቭ የሚስል ልጅ ነበር። ስለሺ የባህል ማዕከሉ ሰዓሊ ስለሺ ምን እንደሳለ አላቅም፣ ምን ጊፍት እንዳለው አላቅም። እስኪ ያሳያቸው። እንዴት ነው? ስጠው። በአዲስ አበባ ዩኒቨርሲቲ ባህል ማዕከል ስም። አዎ አዎ። ዛሬ ሌላ ደግሞ ሰዓሊ ተፈጥሯል። አዲስ አበባ ዩኒቨርሲቲ ባህል ማዕከል አብርሃም ይላል። ሌላ ሰርፕራይዝ አለን ዛሬ። አብርሃም የት አለ? አብርሃም ጊፍትህን ስጥ። ፍታው እናሳያቸው መጀመሪያ። አዲስ አበባ ዩኒቨርሲቲ ባህል ማዕከል ስም ዴቭ እንዲመጣ በጣም ከታላላቅ ከዋክብት ድምፃውያን ጀርባ በጣም ጠንካራ ጎበዝ ማናጀሮች አሉ። ቀደመን አመስግኑት። ቀደመን ስላደረገ ቀደመን እናመሰግናለን። ያሬድዬ የድሮ ጓደኛ የዴቭ ጓደኛ ስላየው በጣም ደስ ብሎኛል።